ሰበር ዜና በስተመጨረሻም አንቺ ለወንድሜ አትብላ እንግዲህ አፍንጫዋን በማለት እንግዲህ ቡዜ ደሟ ጠብ እንዲል አድርጋለች። ሸላይን ማለት ነው። ትክክል ናት። እኔ ከቡዝዬ ጎን ነው የምቆመው። ምክንያቱም በዚህ ልክ ወርደሽ በዚህ ልክ ተፈጥፍጠሽ አንቺ ዛሬ ላይ ምን አድርጋችሁት ነው ብለሽ ጥያቄ ልትጠይቂም አትገቢም ማለት ነው። ምክንያቱም አንቺ የወደቅሽ ሴት ስለሆንሽ ማለት ነው። ይህንንም ማድረግ ደግሞ አይጠበቅብሽም ማለት ነው። ቡዜ ግን ደግ አድርጋሻለች። እንግዲህ በስተመጨረሻ ቤተሰቦች ወዳጆች እንግዲህ አፍንጫዋን በማለት እንግዲህ ደማ በአፍንጫዋ ዟ እንዲል አድርጋለች። እንግዲህ ቡዛየው እንዲሁም እንግዲህ እኔ ከቡዜ ጎንና ከዳኒሻ እስኪ ንኩትና ጠብ ትበል ደሙ ዳኒሻ የአብርሃም ወንድሙ ብየዋለሁ እንግዲህ ማለት ነው። ስለዚህ ገና ፀጉርሽን ትነጫለሽ። ደመቁ ጠብቅ እያልኩሽ ነው። ገና ፀጉርሽ ትነጫል ማለት ነው። ለዚህ እንትን አትበይ። ገና ፀጉርሽን ንጭት አድርገን ገና ቡል እንዲል ነው የምናደርገው። የመጣሽበትን ረሳሽ እኮ የመጣሽበትን ረሳሽ ማለት ነው። አንቻውን ሰው ነሽ። ሰው አይደለሽም እኮ በዛሬ ቪዲዮ እንደዚህ የምትጠመጠምባት አብርሃምስ በኩል ይሄ ነገር ተገቢ ነው? ይሄ ነገር ጥሩ ነው? ህዝብንስ እንዴት ብትንቁት ነው? በዚህ ደረጃ መሆን እኮ አይጠበቅባችሁም። እናንተ ሁለታችሁ ለመመላለስ ከፈለጋችሁ ሄርሜላን በማይጎዳ መልኩ ህዝብንም ደግሞ አመካክራችሁ አወያይታችሁ ሳይሆን ካላስ እኛ እንደዚህ ነውና በቃ ይሄ ነገር ይሁን ብላችሁ ብትሄዱ ሁለታችሁም እዚህ ጋር ወደንስ ፋሚሊ እህቶች፣ ወዳጆች፣ አድናቂዎች፣ ዘመድ አዝማዲዎች መወለድ ቋንቋ ነው ብለው የቤት ስራ አጥበው እንትን ብለው ተታው ከዛ ባሻገር እናንተ መቼ ነው የሚመጡት እያሉ በፍቅር በአንድነት ሆነን እየጠበቅናችሁ በዚህ ልክ እኛን ዝቅ አድርጋችሁ ማስበላቱ አሁን እኮ ጅብ በልቶናል እኮ እኛ የመሸ ጅብ እኮ ነው የበላን። እኛን የበላን የመሸ ጅብ ነው፣ የቀን ጅብ አይደለም። እኛን የበላነው የቀን ጅቧማ ከላስ እንዴት አንገቷ ላይ እንዴት በአንድ ፀጉር በአንድ ልብስ 3 ቪዲዮ ይለቀቅልን። እባብ ገላው ያምራል ካፉ ላይ ነው መርዙ። ከደንቆሮ ሰው ጋር ንግግር አታብዙ እኮ ሲጠሯችሁ መከራ፣ ኑ ሲሏችሁ መከራ፣ ሲናገሯችሁ መከራ። መከራችንን አየን እኮ። እርጉማ ጎንብሶ ይለምናል እድሜ የጋሽዬ ጀግና ሰጣይ በሽታ ከነዘላለሜ ነው ነገሩ እኮ። ለምን ይሄ ነገር ሆነ? ሄርሜላ እኔ አንድ ነገር ልንገርሽ ወዳጄ፣ እንደ እህት አንቺ መታሽ አንድ ነገር አላልንም። ብዙ ከፍለናል፣ ተሰድበናል፣ ተንቋሸናል፣ አገርን ጭምር አሰድበናል። ገባሽ? አገርን ጭምር አሰድበናል። ስለዚህ አንቺ ወደ ራስሽ ተመልሰሽ ራስሽን አጠንክረሽ ራስሽን አበርትተሽ ራስሽን ጠንካራ አድርገሽ ጀግና ሁነሽ ስማርት ሁነሽ እነዚህ ሰዎች በጣጥሰሽ ሄደሽ በቃ አንቺ ጀግና ሴት መሆን አለብሽ። ሄርሜላ በጣም ስማርት ሴት መሆን አለብሽ። ስማርት ሴት ጠንካራ ሴት መሆን አለብሽ ሄርሚዬ፣ የኔ ቆንጆ። ይሄ መልእክቴ ነው። ሼር አድርጋችሁ አድርሱልኝ። ሼር አድርጋችሁ ለሄርሜላ ሼር አድርጋችሁ አድርሱልኝ። ለሄርሚ ጠንካራ ሴት መሆን አለብሽ። ቪዲዮ ልቀቂ፣ ከጎንሽ ነን፣ ችግር የለውም። አብርሃም ደግሞ እየተጠፈጠፍኩ እየተመታሁኝ እየተንኮላሸሁኝ እንደዚህ በሽተኛ ሁኜ ከእሷ ጋር ቀጥላለሁ ካለ ይቀጥል። ምርጫውን እሱ እንጂ የሚያውቀው። እነሱ የወደንስን ነገር አንድ ቀን ሰምተው ያውቃሉ? የወደንስን ትርታ አንድ ቀን አዳምጠውን ያውቃሉ? አዳምጠውን አያውቁም። እነሱ አንድ ቀን ለእኛ ቦታ ኖሯቸው ያውቃል? አያውቁም። ስለዚህ ከላስ ያ ማለት ለእኛ ያስቡም ማለት ነው። ያ ማለት ለእኛ አይጨነቁም ማለት ነው። ገባችሁ? እንግዲህ ተመልከቱ። አንቺ እኔ ቡዜ ማለት ነው ቡዜ ይችን ራሷን ለሁለት ነበር መፍለጥ ያለብሽ። አፍንጫዋን ማለት አልነበረብሽም። ራሷን ብለሽ ለሁለት ፍልጥ አድርገሽ ማስቀመጥ ነበረብሽ። ጉልቻ ማድረግ ማለት ነው። በቃ ህዝብ ላይ አይደለ ሁሉን ነገር እየጨረሳችሁ ያላችሁት? ህዝብ ላይ አይደል ሁሉን ነገር እየፈጸማችሁ ያላችሁት? በቃ እኔ አንዳንድ ጊዜ በጣም ነው የሚገርመኝ፣ በጣም ነው የሚያጅበኝ። እንዴ ወዴት እንሂድ?
የህዝብ ያለ ጋይዝ ተቃጠልን እኮ። አንዲት ጉልቻ የመጣችበትን የረሳችው የመጣችበትን የረሳች የመጣችበትን የረሳይ ሴት በዚህ ልክ እንደዚህ ስታደርግ አቅፋ ስትወስደው እኔ ጤነኛ አይመስለኝም ልጁ። ብዙዎቹ ድራማ ነው ይላሉ፣ ብዙዎቹ እንደዚህ ይላሉ ምናምን። አብርሃምንም አትዘቅዝቁ። ሰውየው ልክ አይደለም። እየተመታሁ እየተቀጠቀጥኩ እዛ ቀጥላለሁ እቀመጣለሁ ካለ ኸላስ ይሂድ፣ ችግር የለውም። ስለዚህ እናንተ እንደዚህ አትሁኑ። እህቶች ራሳችሁን ጠብቁ። እህቶች በተለይ ራሳችሁን ጠብቁ። ራሳችሁን ጠብቁ እህቶቼ፣ እናንተ ራሳችሁን ጠብቁ። በቃ ለምንድን ነው ለቅሱት? ለምንድን ነው የምትጨናነቁት? ዳኒሻኔ አንተን ሳላደንቅ አላልፍም። አልወድህም ነበር ከዚህ በፊት። ለምን እኔ አንተን የጠላሁህ እንደ ወንድ ስላላየህ ነው። ምንድን መሰለክ ዳኒ፣ ሩታን ጠልፌ ብለክ መሪ ጋር ሁነ ደግሞ ስታሽቃብጥ የጌሙ ጊዜ እንደ ሴት ድጋሚ ደግሞ ለማስመሰል አንዴት የተጠቀምካት ነገር አለክ። ደመቁ የ3 ዓመት ልብስ ለብሳ ስትመጣ በበዓሉ አንተም ያንን ልብስ ለብሰክ በመምጣትክ በጣም አስጠልታኛል። እዛ ላይ ማለት ነው። ለምን የአብርሽ ልብስ ነው ያ ልብስ። ለምን ለእሷ ተገለ መሆን እሷ ዝቅ እንዳትደረግ ብላ ተብሎ የመጣህበት ታይም እሱ አስጠልቶኛል። አሁን ግን ደግሞ የበላኸው ነገር አንቆህ የበላኸው ነገር ብዙ ነገር አድርጎህ የበላኸው ነገር ንቅ አድርጎህ ወንድሜ በዛ መልኩ በመምጣትህ በጣም ተደስቻለሁ። ወንድማችንን እናድነው ብለህ ገትተህ ከቤቱ ወስደህ ከቡዜ ግን እኔ አላቅም። ይችን አናቷን ብለሽ በዘነዘና ጭቃ አብኩታ እንዳላደረች በጭቃ ልብሷን እንዳላጠበች አብርሃም ታደሰ ጋሽዬ ልጅ ሰው አድርጓትኝ ህዝብ ላይ ሽንቴን እሸናለሁ ብላ ስትነሳ አናቷን ሰንጥቀሽ በዘነዘና እሱ ላይ ጉልቻ ለማድረግሽ የገንፎ ማገንፊያ ለማድረግሽ ቅንጭላቷን በጣም ነው ያዘንኩት። አፍንጫዋን ነበር ማለት የለብሽም ነበር። አፍንጫዋን ለምን ትያታለሽ? አፍንጫዋን አልነበረም በቦስክ ማለት ያለብሽ። አናቷን በዘነዘና አብርሃም አግዙሻል አይደለ? ፀጉሯን እየነጨ አንቺ ደግሞ እንደዚህ አድርገሽ አናቷን በቃ። ስለዚህ እኔ ብዙም እንጃ እኔ አላቅም። እዚች ጋር ማን ይኖራል ጋይስ? ከዚች ጋር እንዴት እንኖራለን? ውይ ላ ከዚች ጋር እንዴት እንኖር? ከዚች ደንቆሮ ጋር እንዴት እንኖር? ከዚች ሴት ጋር እንዴት እንኖር? እኔ በጣም ነው የገረመኝ። ለማንኛውም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። እንግዲህ ቡዜ አናቷን እንግዲህ ሳይሆን ያለቻት አፍንጫዋን አንቺ ለኔ ወንድም እንደዚህ ወንድሜን አንኮላሽተሽ አንቺ ለኔ ወንድም አትገቢውም በማለት ነው እንግዲህ አፍንጫዋን እንግዲህ ያለቻት ማለት ነው። እኔ ደግሞ እሱ ሰውን የመጡት በዘነዘና ራሷን በዘነዘና ብላ ወዳ እንዳትላቀቅ እኛም እዳ ውስጥ